ለውስጣዊ ክብሩ ትኩረት የሚሰጥ አንድ አማኝ ሁለት ገጽታ ያለው ሰው መሆንን ይጠላል። ስለሆነም እንዲህ ይላል፣ በሌሎች ሰዎች መጋለጥን አልፈራም፣ ህብረተሰቡንም አልፈራም፣ የገዛ ራሴን ህሊናም አልፈራም። እኔ የምፈራው በልቤ ውስጥ የተገነባውን የእግዚአብሔርን መንግሥት ማፍረስ ነው። እኔ ራሴ የመንግሥተ ሰማይ አምሳል ሆኜ ሳለሁ ሌሎች ሰዎችን በጦም ቃላቶቼ የማታልለው እንዴት ነው? ዜግነታችሁ በመንግሥተ ሰማያት ውስጥ ከሆነ ዓለማዊ ችግሮች ለእናንተ ከንቱ ይሆኑባችኋል። ልባችሁ ወደ ሰማይ ከፍ ብሏልና። ስለሆነም እኛ ልባችንን ወደ ሰማይ ከፍ የምናደርግበት የንጽህና ቁልፍ ይህ ነው። ቅዱስ አውግስጦስ ይህን አስመልክቶ ሲናገር እንዲህ ብለዋል፣ ልባችሁ ወደ ሰማይ ከፍ ከፍ ካለ የሰውነታችሁ ብልቶች ሁሉ ወደ ሰማይ ከፍ ከፍ ይላሉ። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ይህን ዓለም አትምሰሉ። ሮሜ 12 ከቁጥር 1 እስከ 2። ይህ መንፈሳዊ ምክር በአባታችን በብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ የቀረበ መንፈሳዊ ምክር ነው። መንፈሳዊ ምክሩ ለብዙ ወንድሞችና እህቶች እንዲደርስ ላይክ እና ሼር በማድረግ ይተባበሩ። ቤተሰብ ካልሆኑም ሰብስክራይብ በማድረግ ቤተሰብ ይሁኑ። በማንኛውም ጠርዝ የሚያበራ ንጽህና። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ስለ ንጽህና ስንነጋገር ንጽህናን እንደ ፀሐይ ስለምንመለከተው ማብራት የሚለውን ቃል በመጠቀሜ ደስተኛ ነኝ። የጽድቅና የቅድስና ፀሐይ የሆነው ኢየሱስ ክርስቶስ ራሱ ለእኛ በእርሱ መልክና ምሳሌ መፈጠራችንን ስላደለን በሕይወታችን ውስጥ ያበራል። እኛም በእርሱ የንጽህና ጨረሮች አማካኝነት በሌሎች ሰዎች ላይ እናበራለን። ቅዱስ ጳውሎስ በመጀመሪያው አረፍተ ነገር እንግዲህ ወንድሞቼ ሆይ ሰውነታችሁን እግዚአብሔርን ደስ በሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሯችሁ የሚመች አገልግሎታችሁ ነው ብሎናል። በንጽህናና ራስን መስዋዕት አድርጎ በማቅረብ መካከል ያለው ልዩነት ምንድን ነው? በእርግጥ ንጽህና እንዲሁ ከኃጢአት መከልከል ማለት አይደለም። ራስን ለሌሎች ሰዎች ለመስጠትና በራስ ያልሆነ ከፍተኛ አመለካከትን ለመካድ ፍቅርን ተግባራዊ ማድረግ ጭምር ነው። ቅዱስ ጳውሎስ አንድ ቀን ያለ አንድ መንፈሳዊ መስዋዕት ካለፈ ቀኑ የባከነ ጊዜ ነው ብሎ ስለሚቆጥር ራሱን በየዕለቱ መስዋዕት እያደረገ ያቀርብ ነበር። ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ ይላል ፊልጵስዩስ 3 ከቁጥር 7። እርሱ ስለ ክርስቶስ ሲል ለሌሎች ሰዎች የሰጠውን የሚያክል እንደሚቀበል ያውቅ ነበር። ለንጽህናም ከዚህ ጋር ተመሳሳይ የሆነ ነገር መናገር ይቻላል። ለምሳሌ እኛ ለምን ብዙ ጊዜ ራሳችንን ከደስታ እንደምናርቅ እናስብና እንደነቃለን። ወደ ድግስ፣ ወደ ጭፈራ ቤቶች ለምን እንደማንሄድ ወይም ለምን አንዳንድ የቴሌቪዥን መርሃ ግብሮች እንደማንመለከት እናስብና እንደነቃለን። እንደ ቅዱስ ጳውሎስ ልምድ ከሆነ ግን እኛ ራሳችንን በምድራዊ ደስታዎች የማናስደስት ከሆንን
ከምድራዊ ደስታ የሚበልጥ እጅግ ውድ ሰማያዊ ዋጋ እንቀበላለን። ስለሆነም ንጽህና ራሳችሁን ከምድራዊ ነገሮች መከልከል ብቻ አይደለም፣ የጽድቅ እግዚአብሔርን ሕይወት በማስመሰል እርሱን በልባችሁ ውስጥ መቀበል ወይም ከእርሱ ጋር ኅብረት በመፍጠር ራሳችሁን በየዕለቱ መስዋዕት ማድረግ እንጂ። አብርሃም የሚወደው ልጁን ይስሐቅን መስዋዕት አድርጎ ሲያቀርበው የይስሐቅ ዕድሜ ገና 18 ዓመት፣ ጉልበቱም ብርቱ ነበር። በወቅቱ የአብርሃም ዕድሜ ግን ከ110 ዓመት ይበልጥ ነበር። ታዲያ ይስሐቅ መስዋዕት ሆኖ መቅረብን እንዴት የሚቻል ነገር አድርጎ ሊቀበለው ቻለ? እርሱ ከአባቱ ጋር ሆኖ የተሰቀለውንና የተነሳውን ኢየሱስ ክርስቶስ ምሳሌ ስለተመለከተ ከእርሱ ጋር ይነሳ ዘንድ ከእርሱ ጋር መስዋዕት መሆንን ተቀብሏል። ንጽህና ሰው ከመሆን መልአክ ወደ መሆን ቀይራችኋል። በአንድ ወቅት አንድ መነኩሴ ወደ አቡነ ሽኖዳ የአሁኑ ብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ ከመጣ በኋላ እርሱ በሚኖርባት ገዳም ውስጥ ያሉት የገዳሙ አበምኔት ከእርሱ ጋር ሲነጋገሩ እንደሚያመናጭቁት በወቀሳ ይነግራቸዋል። ከዚያም አያይዞም አሁን ያለንበት ገዳም ትቶ ወደ ሌላ ገዳም እንዲሄድ ይጠይቃል። አቡነ ሽኖዳም እንዲህ የሚል መልስ ሰጡት። እርሱም ከአንተ ጋር ስለተነጋገረው ንግግር አትጨነቅ። አንተ ከክርስቶስ ጋር ኅብረት ፈጥረህ መኖር ጀምር። በዚያን ጊዜ ሁሉም መነኮሳትና የገዳሙ አበምኔት አንተ የእግዚአብሔር ሰው መሆንን ሲመለከቱ አንተን ለመጉዳት ይፈራሉ፣ እግዚአብሔር እንደሚቀጣቸው ያውቃሉና። ስለዚህ እኛ በንጽህናችን አማካኝነት እግዚአብሔርን ካጠገባችን ካደረግን ካሉብን ብዛት ያላቸው ችግሮች መፍትሄ እናገኛለን። በአንድ ወቅት እስክንድሪያ በሚገኝ በአንድ ድርጅት ውስጥ የሚሰራ አንድ ሰው ወደ እኔ በመምጣት እውነተኛ የሆነ ንስሐውን ተናዘዘ። በንስሐው ውስጥም እድሜው 30 ዓመት ቢሞላም ንስሐ ሲገባ ግን የመጀመሪያ ጊዜው ነበር። ከዚህ በኋላ ወደ እግዚአብሔር ተመልሶ ባለፈው ጊዜ ከነበሩት የሴት ጓደኞቹ ጋር ስላደረጋቸው ጾታዊ ግንኙነቶች በሙሉ ንስሐ ገባ። ከሕፃንነቱ ጊዜ በኋላም ለመጀመሪያ ጊዜ ቅዱስ ቁርባን ከተቀበለ በኋላም ወደ እኔ ተመልሶ በመምጣት እግዚአብሔር አምላክ ምሕረቱን እንዲያደርግለት የሚጠይቀው መሆኑን ገለጸልኝ። ከዚህ በኋላም አንዳንድ አደንዛዥ ዕፅ የሚጠቀሙና እርሱን በጠብ የሚፈልጉት የጎዳና ተዳዳሪዎች የቢሮውን መዝጊያ ቆርቁረው ከገቡ በኋላ ይቅርታ ጠየቁትና ጓደኞቹ ሆኑ። ይህን በማድረጋቸውም እርሱን የሚያጠቁት ሰዎች የእርሱ ጠባቂዎችና የቅርብ ጓደኞቹ ሆኑ። እዚህ ላይ እርሱ ከእግዚአብሔር ጋር ሲታረቅ እግዚአብሔር ደግሞ ከጠላቶቹ ጋር እንዲታረቅ ማድረጉን ተገንዝቤያለሁ። እዚህ ላይ ልነግራችሁ የሚፈልገው የእናንተ ልብ ንጹህ ሲሆን የሕይወታችሁ አጠቃላይ ሁኔታ ሙሉ ለሙሉ እንደሚለወጥ ነው። በሕይወታችንም ውስጥ የእግዚአብሔር በረከት ምን ያህል ሕይወታችንን እንደለወጠው መያዝ አለብን። አስቀድሜ እንደተናገርኩት ንጽህና ሰውን መልአክ አድርጎ ይቀይራል። በንጽህና ውስጥ የሚኖር ሰው በኢየሱስ ክርስቶስ ውስጥ ይኖራል። በእርሱ ወይም በእርሷ ልብ ውስጥ የሚሰራው የመንፈስ ቅዱስ ኃይልም ከእነርሱ ጋር ይኖራል። ከዚህ በተቃራኒ ከኃጢአቶቹ ጋር ተጣብቆ የሚኖር ሰው ግን ታዋቂ ሰው ቢሆንም በብቸኝነት ስሜት ይጠቃል። እነዚህ ኃጢአቶቹ ከእግዚአብሔር ለይተውታልና። እኔ በኢየሱስ ክርስቶስ ዘንድ በእውነት ንጹሕ ሆኜ የመንፈስ ቅዱስ ቤተ መቅደስ ከሆንኩ ሰዎች ሁሉ ቢተውኝም እንኳ ፈጽሞ ብቸኝነት አይሰማኝም። ንጽህና ንጉሥ ያደርጋቸዋል። የያዕቆብ ልጅ የሆነው ዮሴፍ ንጹሕ ልብ ነበረው። እርሱ በሄደበት ቦታ ሁሉ እግዚአብሔር አምላክ ስለሚባርከው ባለጸጋ ያደርገው ነበር። እርሱ ጨዋ፣ ታዛዥና ንጹሕ ልብ ያለው ሰው ነበር። ይሁን እንጂ እንደ ባሪያ ተሸጧል። በጌታው በጲጥፋራ ሚስት አማካኝነትም
ወደ ወህኒ ወርዷል። ምንም እንኳ በወህኒ ሳለ የእስረኞቹ አለቃ እርሱን በማክበር ደስ የሚያሰኘውን ነገር እንደሚያደርግ ስልጣን ሰጥቶት ነበር። ከዚህ በኋላ ግን ዮሴፍ በግብፅ ፈርዖን ዙፋን ላይ ሊቀመጥ ችሏል። ንጽሕናም ዮሴፍን ከወህኒ ወደ ዙፋን ከፍ ባደረገው ጊዜ ነበር ቤተሰቦቹ በረሃቡ ዘመን መጠጊያ አጥተው የመጡትና በእርሱ ዘንድ የተጠለሉት። ዮሴፍ በዚያ ከባድ የረሃብ ዘመን ውስጥ ሕዝቡን ለመመገብ ኃላፊ መሆኑ ምሳሌነቱ ሰዎችን ሁሉ በቅዱስ ሥጋውና በክቡር ደሙ የሚመግበው የኢየሱስ ክርስቶስ ፍቅር ነው። የንጽሕና ፍሬ ይህ ነው። ዮሴፍ እንደ ባሪያ ቢሸጥም ውስጡ ባሪያ መሆኑን አላሳወቀውም። ይልቁንም በኢየሱስ ክርስቶስ የሚሆን ውስጣዊ ነፃነት እንዳገኘ ታወቀው እንጂ። ከግብፅ ነገሥታት መካከል ቶሎሚ የተባለ ንጉሥ ክሊዮፓትራ ለተባለች ቆንጆ ሴት ውበት ባሪያ ስለሆነ ዙፋኑን ማጣቱን እናውቃለን። እርሱ በሕዝቡ ዓይኖች ፊት በዕድሜውና በስልጣኑ አማካኝነት የበሰለ ሰው ቢሆንም በሥጋዊ ምኞቱ ሊረካ ስላልቻለ ዙፋኑን አጥቷል። ለመላው ዓለምም መጥፎ ምሳሌ ሊሆን ችሏል። ክፉ ምኞት ንጉሥን ባሪያ አድርጎ የሚቀይረው ደግሞ እንዲህ ባለው መንገድ ነው። ንጽሕና ሕይወታችሁን ሰማያዊ አድርጎ ቀይረዋል። ንጽሕና በእናንተ ሕይወት ላይ የሚያበራው ኢየሱስ ክርስቶስ ራሱ ነው። ይህም ሲባል በሁሉም አይነት የሕይወታችሁ መንገድ ማለትም በቤታችሁ፣ በትምህርት ቤት፣ በሥራችሁ፣ በአምልኮታችሁ፣ ከሌሎች ሰዎች ጋር ባላችሁ ግንኙነትና በአሳባችሁ ላይ እርሱ ያበራል ማለት ነው። እናንተ ንጽሕናን ገንዘብ ስታደርጉ አጠቃላዩ የሕይወታችሁ ሁኔታ ሰማያዊ ሆኖ ይቀየራል። በአንድ ወቅት አንድ ሰዓሊ የመድኃኒታችን የኢየሱስ ክርስቶስን ምስል ለመሳል ፈለገ። ሲስልም ደስ የሚል ገጽታ፣ ውብ መልክና ፈገግታ ያለው ሰው ለመሳል አሰበ። ይህ ገጽታውም ውስጣዊ እርጋታውንና ሰላሙን ይገልጽ ነበር። ከዚህ በኋላ ስዕሉን መሳል ጀመረ። ከብዙ ዓመታት በኋላ ከሃዲውን የአስቆሮቱ ይሁዳን መልክ ለመሳል ፈለገ። ስለሆነም አንድ ሙሉ ለሙሉ ያዘነና የተጫጫነው የሚመስል ሰው አገኘና እርሱን መሳል ጀመረ። በዚህ ጊዜ ቁጭ ብሎ የሚሳለው ሰው ሰዓሊውን ታስታውሰኛለህ በማለት ጠየቀው። ሰዓሊው ሊያስታውሰው አልቻለም። ሰውየውም እኔ ከብዙ ዓመታት በፊት የሳልከኝ ሰው ነኝ አለው። ሰዓሊውም እንዴት ሊሆን ይችላል? ፊትህ እኮ ሙሉ ለሙሉ ተለውጧል አለው። በዚህ ጊዜ ሰውየው መልኬን የለወጠው ኃጢአት ነው በማለት መለሰለት። ኃጢአት በሥጋችሁ በአሳባችሁና በጠባያችሁ ላይ ታላቅ ተጽዕኖ ያሳድራል። የሕይወታችሁን ሁሉ ሁኔታ ያጠፋል። በአንጻሩ ንጽሕናም በሕይወታችሁ አጠቃላይ ሁኔታ ላይ ታላቅ ተጽዕኖ ያሳድራል። ስለ ንጽሕና ስንነጋገር የምንነጋገረው ስለ እግዚአብሔር ነው። ይህን ልምድ ከመጻሕፍትና ከስብከቶች ለማግኘት አትሞክሩ፣ ከእውነተኛው የንጽሕና ልምምድ ከማድረግ እንጂ። ይህንን ጉዳይ የምናጠቃለው በገነት ውስጥ ያለምንም ውስጣዊ ችግሮች ፍጹም ሆናችሁ ለመኖር የምትፈልጉ ከሆናችሁ ዛሬ በንጽሕና ኑሩ በማለት ነው። ስለሆነም ቅዱስ ጳውሎስ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መሥዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ብሏል። ሮሜ 12 ከቁጥር 1 እስከ 2 እንደዚህ ብሎ የተናገረው
አካላዊ መስዋዕትን ከልብ መታደስ ጋር በማዛመድ ነው። በውስጣዊ ሕይወታችን ውስጥ ያለ የንጽህና ውጤት። ንጽህና ሲኖራችሁ ባሏችሁ ችሎታዎቻችሁ መስማማት ሐሴት ታደርጋላችሁ። ንጽህና የሌለው ሰው የሚኖረው በቅራኔ ውስጥ ነው። መንፈሱና ሥጋው እርስ በርሳቸው ተቃዋሚዎች ናቸውና ገላትያ 5 ከቁጥር 17። ሐሳቡ ወደ እግዚአብሔር ከፍ ማለት ሲፈልግ፣ ሥጋው ግን በምድራዊ ምኞቶች አማካኝነት ወደ ታች ያዘነብላል። አንድ ሰው በኃጢአት የተሞላ ሕይወት ሲመራ ሥጋና ልብ ሰላም ያገኛሉ ብላችሁ እንዳታስቡ። ምክንያቱም ኢአማንያን የሆኑትን ሰዎች ጨምሮ በእኛ ውስጥ ያለው የተፈጥሮ ሕግ በሰው ልጆች ሐሳብና ልብ ውስጥ ይሰራልና። በአንድ ወቅት ሎስ አንጀለስ በሚገኝ በቅዱስ ማርቆስ ቤተክርስቲያን ውስጥ ከሌሎች ሰዎች ጋር በቤተክርስቲያኑ አዳራሽ ውስጥ ተቀምጠን ሳለን አንዲት ሴት የአዳራሹን የመዝጊያ መስታወት ከቆረቆረች በኋላ ወደ ውስጥ ዘለቀች። ሴቲቱ ፍልስጤማዊ ነበረች። ከዚያም አረበኛ ቋንቋ መስማት ስለፈለገች እኛን አረበኛ መናገር አለመናገራችንን ጠየቀችን። በዚህ ጊዜ እኔ ስለ ትዳር ሕይወቷ ማግባትና አለማግባቷን ስጠይቃት ያላገባች ነገር ግን እጮኛ እንዳላት ነገረችኝ። እኔም ቀጠል አድርጌ ከዚህ እጮኛዋ ጋር ለምን ያህል ጊዜ እንደቆየች ጠየቅኳት። እርሷም አብረን የቆየነው ለጥቂት ወራት ያህል ነው። እኔ የኖርኩት ከብዙ የወንድ ጓደኞቼ ጋር ነው። ከአንዳንዶቹ ጋር ለዓመት፣ ከሌሎቹ ጋር ደግሞ ለጥቂት ወራት ወዘተ ብላ መለሰችልኝ። እኔም ደስተኛ ሰው ነሽ ብዬ ስጠይቃት ሁላችንንም እየተመለከተች እንዲህ አለችን። እውነቱን እንድነግራችሁ ትፈልጋላችሁ አለች። አደንዛዥ ዕፅ እጠቀማለሁ። ሌሊቱን ሁሉ የማሳልፈው ከወንድ ጓደኞቼ ጋር በመጨፈር ነው። ውጫዊ ገጽታዬን ስትመለከቱት ደስተኛ ሰው ልመስላችሁ እችላለሁ። በልቤ ውስጥ ግን በመላው ዓለም ውስጥ እጅግ በጣም መጥፎዋ ሴት ነኝ። እንዴት እንደምኖር ማወቅ አልችልም። እኔ የምመስለው በመጥፎ ሁኔታ ውስጥ ያለ እናም ለዚያ ችግሩ መፍትሄ የሚፈልግን ሰው ነው። ይህን መፍትሄ ለማግኘት የሚሞክረው ግን ከዚህ ሕይወት በመላቀቅ ሳይሆን የጎደፈ ሕይወትን በመምራት ነው አለች። ስለ እግዚአብሔር ስነግራት እግዚአብሔርን በአባትነቱ ልትቀበለው እንደማትፈልግ ነገረችኝ። ምክንያቱም የአባትነትን ጣዕም አልቀመሰችም። ይህም ማለት ምን ማለት እንደሆነ አታውቅም። አባቴ እንዲንከባከበኝም ሆነ እንዲወደኝ አልፈልግም አለች። አባትሽ የት ነው ያለው ብዬ ጠየቅኳት። አባቷ በየትኛው የአሜሪካን ጠቅላይ ግዛት ውስጥ እንደሚኖር አታውቅም። እናቷንም እንዲሁ ከወላጆቿ እንዳቸው መታመማቸውን ብትሰማ ስለ ጤንነታቸው ሁኔታ እንደምትጠይቅና እንደማትጠይቅ ስጠይቃት አልጠይቅም፣ ስለ አባቴ ወይም ስለ እናቴ የምጠይቀው ለምንድን ነው? ብዙ ሆስፒታሎችና ብዙ ዶክተሮች አሉ እኮ አለችኝ። ወላጆቿን ምንም አይነት ነገር ቢገጥማቸው ግድ አይሰጣትም። ይህ የኃጢአት ውጤት ነው። ይህች ልጅ ወላጃዊ ግንኙነት ስለተነፈጋት ለቤተሰብ ፍቅር የሚሆነውን ስሜት አጥተዋለች። ገጽታዋ ሲታይ ብዙ የወንድ ጓደኞች አፍቃሪዎች ያሏት፣ ወደ ብዙ ጭፈራ ቤት የምትሄድ፣ በታዋቂነቷ ደስተኛ መስላ የምትታይ ወዘተ ሴት ናት። ይሁን እንጂ በብቸኝነት ስሜት መጠቃቷ እርግጥ የሆነ ነገር ነው። ስለ እርሷ ማንም ግድ አይሰጠውምና፣ ስለሆነም እርሷም ስለ ማንኛውም ሰው ግድ አይሰጣትም፣ ስለ ወላጆቿም ቢሆን እንኳ። ኃጢአት ከእግዚአብሔር ከሰብዕናችንና በዙሪያችን ከሚገኙት ሰዎች ሁሉ ጋር ለይቶናል። በመንፈስ ቅዱስ ሥራ አማካኝነት በመድኃኒታችን በኢየሱስ ክርስቶስ የሆነ ንጽህናን ከእግዚአብሔር ጋር የሚሆን ኅብረትን ያድልናል። ከዚህ በተጨማሪ ከነፍሶቻችን ጋር መታረቅን፣ የኑሯችንን መስማማትን እንዲሁም ከሌሎች ሰዎች ጋር መስማማትን ያድልናል።
አንድን ሰው ከሚነዳው ከፍተኛ ኃይል የተነሳ በአሁኑ ጊዜ የንጽህናን ሕይወት ማግኘት አይቻልም በማለት አንዳንድ ወጣቶች ያምናሉ። ከዚህ በተጨማሪ የተፈጥሮ ስጦታ ከሚያቀርበው እጅግ ካልና ከማያቋርጥ ጥሪው ጋር ህብረተሰቡም ለኃጢአት ምክንያት ከሚሆኑ አደገኛና ቶሎ የማይጠፋ ሁኔታዎች ጋር መላቀቅ አለመፍቀዱ የንጽህናን ሕይወት ተግባራዊ ማድረግ ከባድ ነገር ነው ይላሉ። ክፉ ኃይል የሆነው ሰይጣንም እግዚአብሔርንና ቅድስናን በመቃወም በዚህ ዓለም ውስጥ ይሰራል። እርሱ ይህን ተግባራዊ የሚያደርገው በሚቻለው ሁሉ እግዚአብሔር አምላክ ለሰው ልጆች ያቀደው እቅዱንና እርሱን ለማዳን ያለውን የተባረከ ዓላማ ለማጥፋት ነው። በአሁኑ ዘመን ያለው አዝማች የዘመኑ መንፈስ የሚል ነው። በአሁኑ ጊዜ ያለው የኛ ህብረተሰብ በሳይንስና በአስተሳሰብ ከዘመናዊው እድገት ጋር እኩል ለመራመድ እየሞከረ ነው። በቤተ ክርስቲያን ውስጥ ያሉ ሰዎችም እነዚህን ለውጦች ለመጨበጥና ትውልዱን ሊጎዱ ከሚችሉ የተለያዩ ዝንባሌዎች ማለትም በእውቀት ከመኩራራት፣ በጭንቀት፣ ከልልነት፣ ከነጻነት፣ ለሐሳቦች ግልጽ ከመሆን ወዘተ ለመጠበቅ እየሞከሩ ነው። ይሁን እንጂ ይህ ዘመን አስቀድመው ከነበሩት ዘመናት ሁሉ ፍጹም የተለየ ስለሆነ ቅድስናን ልንከተለው የሚገባን ራዕይ አይደለም በማለት ዲያብሎስ ወጣቶቻችንን ለማሞኘት እየሞከረ ነው። አንደኛው እውነት በማንኛውም ዘመን ውስጥ ይገኝ ከነበረው ህብረተሰብ ይልቅ አሁን ያለው ህብረተሰብ ዘመናዊ ለመሆኑ ምንም ጥርጥር የለውም። ለምሳሌ በአንደኛው መቶ ክፍለ ዘመን የነበረው ህብረተሰብ ኢየሱስ ክርስቶስ ከመወለዱ በፊት ከነበረው ህብረተሰብ ይበልጥ ዘመናዊ ነው። ሁለተኛው እውነት ማህበረሰቦች የሚጋፈጧቸው ለውጦች የግብረ ገብነት ጠባይን ሊቃወሱ ወይም ሊጎዱ አይችሉም። እነዚህ ለውጦች ፖለቲካዊ፣ ሳይንሳዊና ማህበራዊ ለውጦች ናቸው። ኃጢአትንና ቅድስናን በተመለከተ ማንኛውም ህብረተሰብ ከቀደመው ወይም ከሚከተለው ህብረተሰብ ሊለይ አይችልም። ይህ ሙሉ ለሙሉ መንፈሳዊ ጉዳይ ነው። መንፈስም ዘላለማዊ ስለሆነ የጊዜ ወይም የለውጥ ጉዳይ አይደለም። እነዚህ ሁለቱ ውጫዊ ናቸውና። ሶስተኛው እውነት የመጀመሪያው ወይም ከመጀመሪያው ጊዜ አንስቶ የሰው የተፈጥሮ ስጦታዎች ተመሳሳይ ስለነበሩና ከአዳም የወረሰው የውድቀት ጠባዩን ተመሳሳይ ስለሆነ ምንም አይነት ለውጥ የሰውን መሰረታዊ ህልውና ሊያቃውሰው አይችልም። የእርሱ ዘላለማዊ ምኞትና መለኮታዊ ንቃተ ህሊና ከትውልድ ወደ ትውልድ አይለዋወጥም። የሚለዋወጠው ነገር ቢኖር ሰውየው ምላሽ የሚሰጣቸው ወይም ምላሽ የማይሰጣቸው የታማኝነት ደረጃዎች ናቸው። አራተኛው እውነት በአሁኑ ዘመን ኃጢአት መስራት ቀላል፣ ድህነት ማግኘት ግን ከባድ ነው ብንል ማጋነን አይሆንብንም። ዳሩ ግን ኃጢአት በበዛበት ጸጋ ከመጠን ይልቅ በለጠ ይላል ሮሜ 5 ከቁጥር 20። ዳሩ ግን ኃጢአት በበዛበት ጸጋ ከመጠን በላይ በለጠ። እንዲህ የሚለውን ጥቅስ መርሳት የለብንም። ይህ የሰው ድህነት የሚመሰረተው በሰውየው ላይ ብቻ አይደለም። ድህነቱ ያለው በእግዚአብሔር እጆች ውስጥ ነውና እነዚህ የእግዚአብሔር እጆች እውነትን ለመፈለግ በሙሉ ልብ የሚታገለውን ግለሰብ ለመርዳት የሚዘረጉ እጆች ናቸው። ዘመናዊያን የሆኑትን የእኛን ወጣቶች በሰዶምና በጎሞራ እንዲኖሩ ብንጠይቃቸው ያ ዘመን ካለፈ 40 ባለመቶ ዘመናት ቢቆጠሩም ዛሬ ዘመናዊያንን የሚሉት ሰዎች ልል በሆኑት ጾታዊ ግንኙነቶች ከነዚያ ሰዎች ሊለዩ የሚችሉበት ምክንያት ምንም አይነት ነገር ሊኖራቸው አይችልም። ምንም እንኳ ወቅቱ ጥንቆላ የተንሰራፋበትና ኢአማንያን የሆኑ ሰዎች ርኩሰት አሳፋሪ
የሃይማኖት ተግባራት የሚፈጸሙበት ወቅት የነበረ ቢሆንም የሐዋርያት ዘመን ቅድስና ያበበበት ዘመን እንደነበረ እናስተውላለን። ስለሆነም ከፀሐይ በታች ምንም አይነት አዲስ ነገር ስለሌለ ወጣቶች ለክርስቶስ እንዲኖሩ እንተዋቸው፣ ኃጢአት ለሚሰሩትም ኃጢአቶቻቸውን የሚቀንሱባቸውን ሁኔታዎች እናመቻችላቸው። ወጣቶች ቅዱስ በሆነው ውጊያዎች ውስጥ እንዲቆዩ የሚያስችሏቸውን ዋስትናዎች መጨበጥ ያስፈልገናል። እርሱ ኃጢአትን እስከ ሞት ድረስ ሊዋጉት ቆርጠዋልና። በአቡነ ሽኖዳ ሳልሳዊ ወጣቶችና የንጽህና ሕይወት ከተሰኘው መንፈሳዊ መጽሐፍ የተወሰደ መንፈሳዊ ምክር። በቀጣይ በሌሎች የቅዱሳን መንፈሳዊ ምክሮች የምንገናኝ ስንሆን፣ ነገር ግን በዚህ ቻናል ሁልጊዜ መንፈሳዊ ምክሮችን ስታዳምጡና ስትከታተሉ ለብዙ ወንድሞች እንዲደርስ ላይክ በማድረግ እንዲሁም ሼር በማድረግ ተባበሩ። የዚህ ቻናል ቤተሰብ ካልሆኑም ሰብስክራይብ እያደረጋችሁ የደወል ምልክትን እየነካችሁ በየጊዜው የምንለቀው እነዚህ መንፈሳዊ ምክሮች ወደ እናንተ ይደርሱ ዘንድ ተባበሩ። ምክረ ቅዱሳን